ሰላም የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። በክርስቶስ መስቀል ጠላት ድል ተመታ። ሰላም ጤና ይስጥልን የተከበራችሁ የንቁ ሚዲያ ቤተሰቦቻችን የዕለተ ዓርብ ንቁ ዜናቸውን ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ነድና ተስፋዬ ነኝ። አብራችሁን ቆዩ። በቀራንዮ ድል በጎልጎታ በክርስቶስ መስቀል ጠላት ድል ተመታ። ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ በዱራሜ ማረሚያ ቤት ተገኝተው የሕግ ታራሚዎችን ጎበኙ። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካምባታ አላባ ጠምባሮና የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ በካምባታ ዞን ዱራሜ ከተማ ተገኝተው የሕግ ታራሚዎችን ጎብኝተው አጽናንተዋል። ብፁዕነታቸው በዱራሜ ከተማ ማረሚያ ቤት ተገኝተው ታራሚዎችን በቃለ እግዚአብሔር ከማጽናናታቸው በተጨማሪ የመስቀል በዓልን ምክንያት በማድረግ ለታራሚዎች ሁለት የበዓል ሰንጋማ አበርክተዋል። ስጦታውን ባበረከቱበትና የሕግ ታራሚዎችን በአጽናኑበት ወቅት የተናገሩት ለሁሉም ነገር ጊዜ እንዳለው ተናግረው የሰው ልጅ አንዴ ይታሰራል፣ ይፈታል፣ ያገኛል፣ ያጣል፣ ደግሞም ይደሰታል ያሉ ሲሆን የእናንተም የዛሬ እስር ቤት መገኘት በመንፈሳዊ ሆነ በዓለማዊ ሕይወት አንድ ነገር ሊያስተምራችሁ ዓላማ እንዳለው ማሰብ ተገቢ ነው ሲሉም ተናግረዋል። ብፁዕነታቸው አክለው ቅዱስ ጳውሎስ በመጽሐፉ ቅዱስ 12 መልእክቶችን የጻፈው በእስር ቤት ሆኖ ነው ያሉ ሲሆን የቅዱስ ዮሴፍን ሕይወት ከእስር ወደ በጎ ነገር የቀየረ አምላክ የእናንተን ሕይወት ወደ መልካም ለመቀየር አይሳነውም ሲሉ ተናግረዋል። ብፁዕነታቸው ለሕግ ታራሚዎች በሰጡት ትምህርት በቆይታቸው ላይ ጸልዩ፣ ተማሩ፣ እግዚአብሔር ከእናንተ ጋር ነው ሲሉም ተናግረዋል። የካምባታ ዞን ዋና አስተዳዳሪ ልዩ አማካሪ አቶ ደነቀ ደልካሶ በበኩላቸው ቤተክርስቲያኑ ከመንፈሳዊ ተልዕኮ በተጨማሪ ሰብአዊ ድጋፍ ላይ እየሰራች ያለውን ተግባር ልናመሰግን ይገባልም ሲሉ ተናግረዋል። ከዛሬ ድጋፍ የምንማረው ቤተክርስቲያን በበኩል ያለውን ሃይማኖት ልዩነት ሰብአዊ ስራዎች ላይ ትኩረት በማድረግና ለሰብአዊ ቅሚያ በመስጠት ለሙስሊም ወገኖቻችንና ለክርስቲያናዊ ቤተሰቦቻችን ሁለት ሰንጋ በማቅረብ በዱራሜ ማረሚያ ቤት ያሳዩትን በጎ ስራ በሁሉም አካባቢ ሊስፋፋ ይገባል ሲሉ ተናግረዋል። የዱራሜ ማረሚያ ቤት ተቋም አስተዳዳሪ ኃላፊ የሆኑት ምክትል ኮማንደር ሐመር ወልደ ዮሐንስ በበኩላቸው ቤተክርስቲያኒቱ ከመንግስት ጎን በመሆን ላደረገችልን ሰብአዊ ድጋፍ አመስግነው መሰል ድጋፎች ሊጠናከሩ ይገባል ሲሉም ተናግረዋል። መስቀል ቅርሳችን መጠበቅ ብሔራዊ መግባባትን ማጠናከር በሚል መሪ ቃል በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አዳራሽ ሲምፖዚየም አካሄደ። እንደሚከተለው ይቀርባል። የአዲስ አበባ ባህልና ኪነ ጥበብ ቢሮ መስቀል ቅርሳችን መጠበቅ ብሔራዊ መግባባትን ማጠናከር በሚል መሪ ቃል የቢሮ ኃላፊዎች፣ የሃይማኖት አባቶች፣ አባገዳዎች፣ አዲ ሲንቃዎች፣ ጥሪ የተደረገላቸው ባለድርሻ አካላት፣ እንግዶችና ተማሪዎች በተገኙበት በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አዳራሽ ሲምፖዚየም አካሂደዋል። የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ክብርት ሄዱ ካሳው እንደተናገሩት በዓሉን አስመልክቶ ባስተላለፉት መልእክት ሀገራችን ኢትዮጵያ የተባበሩት መንግስት የሳይንስ የትምህርትና የባህል ድርሻ ከ20 በላይ የሚዳሰሱና የማይዳሰሱ ቅርሶችን በማስመዝገብ የዓለም ሀብት ናቸው በማለት ያስመዘገበች ሀገር ናት ያሉ ሲሆን ከነዚህ ሀብቶች መካከል ነገ የሚከበረው የመስቀል ክብረ በዓል መሆኑንም ገልጸዋል። የቢሮ ኃላፊ አያይዘው ከመስቀል ከሁሉም በላይ እውነት ፍለጋ ጽናትና ትጋት ብርታት የተማርንበት ብቻ ሳይሆን ምንም ያክል የክፍተት ክምር ቢኖርም እንኳን እውነት ተደብቆ እንደማይቀር ማሳያ ነው ብለዋል። የቢሮ ምክትል ኃላፊ አቶ ሀብታይ ገብረ እግዚአብሔር በበኩላቸው ባስተላለፉት መልእክት እንዲህ አይነት ድንቅ ሀብት አባቶቻችን ጠብቆ ያቆይልን በመሆኑ እንደ ተቋም እንደ ትውልድ ቅርሶቻችን የመጠበቅና የመንከባከብ ከትውልድ ትውልድ የማስተላለፍ ኃላፊነት አለብን ሲሉ ተናግረዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገኙ መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ክብረ በዓሉን አስመልክቶ ባቀረቡ ጥናታዊ ጽሑፍ የመስቀል ክብረ በዓል ሃይማኖታዊና ትውፊታዊ እሴት፣ ማህበራዊ ባህላዊ እሴት፣ ኢኮኖሚያዊ ምንጭና ለሀገር አንድነት ያለው ፋይዳ እንዲሁም ሁለንተናዊ ጥበቃና ዓለም አቀፍ ሀብቶችን አስመልክቶ በጥናታዊ ጽሑፎች የዳሰሱ ሲሆን በዋናነት ከኛ ምን ይጠበቃል የሚለውን ሀሳብ ትኩረት መስጠትና ሁሉም ኢትዮጵያዊ ከሀገሩ ቅርስ ሊጠብቅና ሊንከባከብ ይገባል ሲሉም ተናግረዋል። የመስቀል ክብረ በዓል ለቱሪዝም ያለው ፋይዳ በሚል ርዕስ ጉዳዩ ዙሪያ የተዘጋጀ ሰነድ የቱሪዝም ባለሙያ በሆኑት በአቶ ሻምበል ወንድማለም ቀርበው ውይይትም ተደርጎበታል። የምስራቅ ሸዋ ሀገረ ስብከት የተሰጠውን አዲሱን የመስቀል ደመራና የጥምቀት ማክበሪያ ቦታ በትናንትናው ዕለት ተረከበ። እንደሚከተለው ይቀርባል። የምስራቅ ሸዋ ሀገረ ስብከት በአዳማ ከተማ መስተዳድር ጽሕፈት ቤት የተሰጠውን አዲሱን የመስቀል ደመራና የጥምቀት ማክበሪያ ቦታ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ቅዱስ መስቀሉን የማኖር ስነ ስርዓት ማከናውኗል። በመስቀል የማኖር ስነ ስርዓት ላይ ክቡር መልአከ ሰዓል ቀሲስ ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ መጋቢ ጥበባት ቀሲስ ጌታ ሞቲ ሀገረ ስብከቱ ምክትል ስራ አስኪያጅ፣ የሀገረ ስብከቱ የየመምሪያው የክፍል ስራ ኃላፊዎች፣ የመንበረ ጵጵስና ወረዳ
ቤተ ክህነት ዋና ስራ አስኪያጆችና የገዳማት አድባራት አስተዳዳሪዎች ጽሕፈት ቤት ሰራተኞች፣ የሰንበት ትምህርት ቤት ወጣቶች ማህበራትና የጸጥታ አስከባሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የአባገዳ ክፍላተ ከተማ የስራ ኃላፊዎችና ምዕመናንም ተገኝተውበታል። የሀገረ ስብከቱ ዋና ስራ አስኪያጅ የ2018 ዓ.ም የመስቀል ደመራ በዓል በአዲስ ቦታ ላይ ለማክበር ከቅድመ ዝግጅት ጀምሮ የተሰራውን ስራም ጠቅሰዋል። የደመራ አከባበር መርሃ ግብር የተሳካና የሰለጠነ እንዲሁም በድምቀት ይከበር ዘንድ ልዩ ልዩ ኮሚቴዎችን የተቋቋሙ ወደ ስራ እንደተገባና ስኬታማ ስራዎች መሰራታቸውን አውስተው በዓሉ ከቀኑ 7 ሰዓት ጀምሮ እስከ 12 ሰዓት እንደሚጠናቀቅም አስታውቀዋል። በመጨረሻም ብፁዕ አቡነ ጎርጎርዮስ እንኳን አደረሳችሁ መልእክት ያስተላለፉ ሲሆን በመልእክታቸው የመስቀል በዓል ለእኛ ለኢትዮጵያዊ መተሳሰብና መከባበር በአደባባይ የምናከብረው የአንድነታችን ማሳያ ምልክትና መገለጫ ነው ያሉ ሲሆን በስነ ስርዓቱ ላይ የተገኙ ከፍተኛ የመንግስት አካላት ሁሉንም አመስግነው በዓሉ በሰላም እንዲጠናቀቅ የእምነቱ ተከታይ ምዕመናን እንደወትሮ ሁሉም ትብብር እንዲያደርጉ ጥሪ በማቅረብ በጸሎትና በቡራኬ ስርዓቱም ተጠናቋል። በቄለም ወለጋ ሀገረ ስብከት የሶስቱ አብያተ ክርስቲያናት ቡራኬ ተከናወነ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቄለም ወለጋ ሀገረ ስብከት የገርጌዳ ቅዱስ ኡራኤል፣ የአሸ ቅዱስ ኡራኤል፣ የአዶ ኢየሱስ አብያተ ክርስቲያን መቅደስ ግንባታ ተጠናቆ ቅዱስ ቤታቸው በብፁዕ አቡነ ሩፋኤል የጋምቤላ ክልልና የደቡብ ሱዳን፣ የቢሻንጉል ጉምዝ ክልል፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆረር ጉዱሩ ወለጋና የቄለም ወለጋ ሀገረ ስብከት ሊቀ ጳጳስ በተገኙበትም ተከብሯል። አዲሱ ከተከበሩ አብያተ ክርስቲያናት በተጨማሪ በዚሁ ሀገረ ስብከት አገላን ወረዳ በእርጅና ምክንያት አገልግሎት አቁመው የነበሩ ሁለት አብያተ ክርስቲያናትን በአዲስ መልክ ግንባታ በማከናወን ላይ ይገኛል ሲሉም ተናግረዋል። በቄለም ወለጋ ሀገረ ስብከት በደንቢዶሎ 7 ቀበሌዎች ለሚገኙ አቅመ ደካማ ቤተሰቦች ተማሪዎች ደብተርና እስክርቢቶ፣ ሌሎችም የትምህርት ቁሳቁስ በእርዳታ መልክም ሰጥተዋል። የትምህርት መረጃ ቁሳቁስ እርዳታው በቀሪዎቹ የወለጋ ሀገረ ስብከቶች የሚቀጥል መሆኑን ሀገረ ስብከቱ በላከው መረጃም አስታውቋል። መስከረም 16 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ታዲያ መስቀሉ የተቀበረው ከነዚያ ተራሮች በአንደኛው ከሆነ መስቀሉ ያለበትን ትክክለኛ ተራራ ለማወቅ ምን ማድረግ አለብኝ? አየሽ ንግሥት እሌኒ፣ መስቀሉ እኮ ወደ አንዱ ተራራ እያመለከተ ነው። of Shema and the others symbols of clergy and Ark of Moses are showing that the Ark of Moses, the Ark of the Covenant, is still here in Ethiopia in Aksum. ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር
በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን